ዴብ የሮዛንና እንዲሁም የባንቴሉን ምስጢር አወቀ። ዴብን በጣም ተናደደ። ሮዛንም በጥፊ ያላት። ከቤቴ ውጭ በቃ እንዴት ነው? ምን አይነት ሴሰኛ ብትወይ ነው ቤቴ ውነሽ ይህን ያክል የምትማግጭብኝ? ትዳራችን እኮ በቃ ብቴ ይቻል ነበረ በማለት በጣም ተበሳይቶ ሁሉንም ነገር ባንቴኑና እንዲሁም ሮዛ እህትና ወንድም እንዳልሆኑና እንዲሁም ቤት ውስጥ ሴራቸውን እያሴሩ እንደሆነ ሁሉን ነገር ባንቴኑ ይነግረዋል። ባንቴኑንም በፍጹም አላመነውም ነበር። ነገር ግን ደግሞ አንቋትኝ ሮዛን ሲደርስ እንዴት እንደዚህ ታደርጋለህ? ደግሞስ ቁመት ትሄዳለህ እንዴ? ለምስ ነው እንደዚህ ሲሻለህ? እንዴት ሚስቴን በሌለውበት ታንቃታለህ? በማለት ዴብም በጣም ተናዶ ቤት ይውጣል ብሎ ባንቴኑ ከቤት ያስወጣዋል። አሁን ላይ ሉሊትና ባንቴኑ ከቤት ቢወጡም ነገር ግን ደግሞ የሮዛ ሴራ አንድ ባንድ እየተጋለጠ ነው። ምክንያቱም ደግሞ ዴብ ይህን ነገር ሊያዳምጠው አልቻለም እንጂ ሮዛ እህቱ እንዳልሆነችና እንዲሁም ደግሞ የስጋ ዝምድና እንደሌላቸው ነገር ግን ደግሞ ሮዛ እናቷ ዱሮ ባንቴኑን የሮዛ እናት እንዳሳደገችውና ግን ደግሞ ስጋ ዝምድና ባይኖራቸውም ልክ እንደ ወንድሟ የምታየው እንደሆነም በድጋሚ ትዋሸዋለች። አሁን ላይ ባንቴኑ ሮዛ ሚስቱ እንደሆነችና እንዲሁም ደግሞ ምንም አይነት የስጋ ዝምድና እንደሌላቸው ሊነግረው ቢልም ደግሞ ዴብ ግን ምንም አይነት ትዕግስት የለውም። እናም ከቤት ይውጣ ብሎም አባሮታል። ይህም ሁሉ ነገር ሂዋን ስለምታውቅ ሂዋን ደግሞ ቀስ ብለህ ተረጋግተህ ታስረዳዋለህ በማለት ሉሊትና እንዲሁም ባንቴኑ ይገናኛሉ። ሁሉንም ነገር ይነግራታል። እናም ከቤትም ተጣልተው እንዳስወጡትም ይነግሩታል። እናም ወንድሜ እንዴት ነው ብላም ሉሊት ትጠይቀዋለች። ወንድምሽ ደህና ነው፣ ግን ደግሞ በጣም እያሰበ ነው ስላንቺ። እናም ወደ ቤት መመለስ አለብሽ ይላታል ሉሊትን። ሉሊት በፍጹም ወደዛ ቤት አልመለስም ካሁን በኋላ በእኔ የተነሳ ወንድሜ በጣም ተረብሸዋል። እኔም ደግሞ ያላልኩት ነገር ስለሆነ ስለዚህ አልፈልግም ብላም ትላለች። ሉሊት እናትም ዳዊት ጋር ደውላ በጣም ይቅርታ አድርግልኝ ልጄ፣ እውነት ለመናገር እኔ በስህተት ነው ይሄ ሁሉ ነገር እየተናገርኩት በማለት ትለዋለች። ዳዊትም እሺ ስላንቺ ይቅርታ አድርጌልሻለሁ፣ ግን ደግሞ ልጅሽ ደግሞ ያልሆነ ነገር ስላወራች በጣም የተናደርኩባት ይላል። እሷ ምንም ነገር የምታውቀው ነገር የለም፣ እሷ የምታውቀው ከቤት ከወጣች በኋላ ነው ብላም ትላል። እና ታዲያ ይህ ሁሉ ነገር ማን የነገረሽ ብሎም የእናቷን ይጠይቃታል። እና የራሱ ባለቤት ሮዛ እንደሆነች ሮዛ ባሌ እየማገጠ ነው፣ ልጅሽ ባሌን እያበላሸችው ነው ብላም የነገረችኝ ራሷ ሮዛ ነች ብላም ትነግረዋለች። ዴብን በጣም ይናደድና እና ታዲያ ይሄ ሁሉ ነገር ሮዛ ነች የነገረችሽ በማለት ይጠይቃታል። አዎ ሮዛ ራሷ ነች ይሄ ሁሉ ነገር የነገረች በማለት ስትነግረው ዴብን በጣም ይበሳጭባታል። እናም በጣም ተናዶ ቤት ይሄዳል። ቆይ አንቺ ምን አይነት ሰው ብትወይ ነው እንዴት እንደዚህ ታደርጊያለች ብሎ ሮዛን ይናገራታል። ሮዛም ደግሞ በቃተው ምንድን ነው ትለዋለች። ስለዚህ ይህ ሁሉ ነገር ሲጋለጥባትኝ ሮዛም አሁን ላይ በጣም ተጨናንቃለች። ለእናቷ ደውላ ነገሮች ሁሉ ተበላሽተዋል፣ በቃ ካሁን በኋላ በማለት ትላታለች። በቃ አይበላሽም፣ ባንቴኑን አፉን እንዘጋዋለን ትላለች። እሱ እንደ ድሮ አፉን የሚዘጋ ሰው አይደለም፣ ደግሞ ቁሞ መሄድም ጀምሯል ብላም ትላለች። ባንቴኑ እስከዛሬ እያስመሰለ እንደሆነና እንዲሁም ደግሞ ቁሞ እየሄደ እንደነበረ የማያውቁት ሁላቸውም ዴብም ቆይ አንተ ግን ለምንድን ነው እንደዚህ ማስመሰል ምን አስፈለገ? ለምን ስደበቀኝ ብሎ ይለዋል። ይህን ነገር ያደረኩትኝ ከሮዛ ጋር የሆነ ነገር ለማግኘት ግዴታ ይህን ነገር ማስመሰል ነበረብኝ በማለት ይመልስላቸዋል። ባንቴኑ አሁን ላይ ቁሞ ቢሄድም ነገር ግን ደግሞ ቤት ሲወጣ ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቦቻችን ከልብ ነው የማመሰግነው። ውድ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደውል ምልክቷን መጫናችሁን አትርሱ። ሁላችሁም ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበታቱኝ አመሰግናለሁ። ያው እንግዲህ ድምፄን በጣም ይቅርታ እንግዲህ ጉንፋን አለቀቀኝም ማለት ነው። ምክንያቱም አየሩም ስላልተመቸኝ አዲስ ስለሆነብኝ ሰው ስለዚህ ድምፄ ልክ አይደለም፣ ይቅርታ ጠይቃለሁ። ላይክ ሼር ማድረጋችሁን አትርሱ። ቀጥታ ወደ ቪዲዮ። እዛም በጣም ተናዳ ለዴብ ይውልህ እናቴ በጣም የምትወዳትና እንዲሁም ደግሞ እንደ እህቷ የምታያት ጓደኛዋ ስትሞት አደራ ብላት ኔደኝ። እናም ባንቴኑንም ልክ እንደኔ እንደ ልጇ አድርጋ አሳደገችው። በቃ ይሄ ነው ትለዋለች። ዴብም በጣም ይበሳጭና አረባክሽ ይሄ ደግሞ ሌላኛው ውሸትሽ ነው ወይ ብሎም ይላታል።
ሮዛም አሁን ላይ እየተዋረደች እንደሆነች እና እንዲሁም ደግሞ ቆይ አንተ እንዴት እንደዚህ ታደርጋለህ? ቆይ እሱን ነው የምታምነው? እኔንም ልጅህንም እኮ አሳጥቶ ነበር በማለት ዴብን ትነግረዋለች። ዴብም ግን ደግሞ በጣም ስለተበሳጨባት አሁን ላይ ሊሰማት አልቻለም። ባንቴኑም ለጓደኛው ደውሎ ሉሊትን ለመፈለግ እህቴ ጠፍታብኛለች እና እንደምንም ብለህ ማግኘት አለብህ ይለዋል። ሎኬሽን ልክላለሁ እንደምንም ብለህ እህቴን አገናኘኝ ሲለውም እንደምንም ብሎ ሉሊትና ባንቴኑም ይገናኛሉ። ሉሊትም የት ነው ያለሽ ብሎ የሚጠይቃታል ባንቴኑ ያለውን ነገርም እንዲሁም ደግሞ እሱም ከቤት ተጣልቶ እንደወጣ ከዛ ቤት እንደሌለና እሷ የት እንዳለች ይጠይቃታል። ሉሊትም ደግሞ እኔ ያለሁት ሰው ቤት ነው፣ ሰው ቤት እየሰራው ነው ብላም ትላለች። ሰው ቤት ተቀጥሬ እየሰራው ነው ስትለው በፍጹም ይሄ ነገር አይሆንም፣ ስለዚህ ወደ ቤት መመለስ አለብሽ ብሎ ባንቴኑ ይላታል። ሉሊትም ድጋሚ ወደዛ ቤት እንደማትመለስ ጥለው ትሄዳለች። ዳዊትም ሔዋንን ታውቂ ነበር ብሎ ይላታል። ሔዋንም ደግሞ ምን ነው የማውቀው ብላም ስትለው ባንቴኑ ሙሉ ለሙሉ ጤነኛ እንደሆነ ብላም ይላል። አይ ይህንን እኔ የማውቀው ነገር የለም፣ ለእኔም አዲስ ነብኝ። በእርግጥ ዶክተሮች ጤነኛ እንደሆነና እንዲሁም ደግሞ ቁሞ እንደሚሄድ ነግረው ነበረ፣ ግን ደግሞ ስፖርቱንም ሲሰራ አላየሁትም ብላም ትመልሳለች። እኛን ጠብቆ ጤናው ሲመለስለት ሮዛን ሊገላት ነበር ብሎም ይላታል። ሔዋንም ቆይ ለምን ብላም ትጠይቀዋለች። እሱማ እኮ በቀለኛም ስለሆነ ነው ብሎም ይላታል። ይህን ያክል ሮዛ ምን ብታደርገው ነው ብላ ሔዋንም ትለዋለች። ሮዛ ነች ይህ ሁሉ አደጋውን ያደረሰችበት ብሎም ይላታል። ኤማ በፍጹም አይሆንም ብላም ትለዋለች። እኔ ራሴ በአይኔ በብረቱ አይቻለሁ፣ ስለዚህ እርግጠኛ ነኝ ብሎ ለሔዋንም እርግጠኛ እንደሆነ ዳዊት ይነግራታል። ይህማ በፍጹም ሊሆን አይችልም በማለት ሔዋንም ትመልስለታለች። እና ደግሞ ምንም አይነት የስጋ ዝምድና እንደሌላቸው ይነግራታል። እና ይህ ደግሞ ከቤት እናቷ ያሳደገችው የስጋ ዝምድና የሌላቸው ግን ደግሞ ቤት ውስጥ ያደገ ልጅ ነው ብሎም ይላታል። ቆይ ይሄን ደግሞ ማን ያለህ? ራሷ ሮዛ ነች ብላም ትለዋለች። አዎ ራሷ ሮዛ ነች ብሎ ይመልስልሃል። ደግሞ ሮዛን አላመንኳትም ይላል ዴብም። ግን ባንቴኑን አግኝተህ ልታዋራው ይገባል ብላ ሔዋንም ትለዋለች። እውነት ለመናገር ያንን አደራ በርሊታ አግኝቼ ከሱ ጋር መታየትም አልፈልግም፣ ማየትም ማግኘትም አልፈልግም ይላል ዴብም። እውነቱን ለማግኘት እኮ ከዚህም በላይ መውረድ ይገባል ብላም ትለዋለች። ግን እኮ እስከ ዛሬ ሉሊትን የሆነ ነገር እንዳታረጋት ነበረ ስጋቴ ብላም ትለዋለች። በጣም ምርር ብሎ በቃ አሁን ላይ ውሸት በጣም ሰልችቶኛል ብሎም ይላታል። ሔዋንም ይኸውልሽ ግራ እንደተጋባህ አትቀርም፣ በቃ ውሸትና እውነት ሁሉም ነገር ይወጣል ወደኋላ አይቀርም በማለት ሔዋንም ትለዋለች። ግን ደግሞ ምናልባት እየነጋ ይሆናል ብሎም ዴቭ